ሃሌሉያ። እግዚአብሔር እረኛዬ ነው ባልኩበት በዛው መጠን እረኛ መምራት አይደለ መንገድ እንዲጠፋብኝ የሚያርግ ሌላ አካል እንዳለ አውቃለሁ። ስለዚህ በእረኛዬ ድምጽና በእረኛዬ ሐሳብ ቀኔን ዋጃለሁ። በጎቼ ድምጼን ይሰማሉ ይከተሉኛል አለ እግዚአብሔር። ለቀንም ለሳምንትም ለወርም ለዓመታትም የሚሆን ድምጽ አለው። ኢየሱስ ጌታ ነው። እንደ እውነተኛ በግ እግዚአብሔር ከድምጹ አያጉድላችሁ፣ በኢየሱስ ስም አያጉድላችሁ። ከድምጹ እህቴ አትጉዳይ በኢየሱስ ስም። ወንድሜ ከእግዚአብሔር ድምጽ አትጉዳለ። መጽሐፍ ሲናገር እኮ ለሰው መልካም የምትመስል መንገዳችን አለቻል። ብዙ ጊዜ መንገዶቻችንን የምንመርጠው ባለን ዕውቀት ልክ ነው። እኔ የምመርጠው መንገድ እንዳለኝ ዕውቀት ነው፣ እንዳለኝ ዕውቀት። ለዚህ ነው አንዳንድ ነገር ላይ እኮ አማካሪን እጄ የምጠይቀው። ለምን በዛ መንገድ ላይ ከኔ ልቅ ያ ሰው ወይ ያቺ እህት ምን አላት? የተሻለ ዕውቀት አላት፣ የተሻለ ዕውቀት አለ። ለምሳሌ ሰው ይታመምባችሁ ስለዛ ነገር እኔን ከመጠየቅ ይልቅ እኔ ጋር ተመጣችሁ ጅልጭን ነው። ግን ስለዛ ነው ዝርዝር ነገር ተፈልጋችሁ ዶክተር ጆንን ወይ ሌሎች እዚህ ያሉ የሕክምና ባለሙያዎችን ነው የምጠይቁት። ከኔ ልቅ ስለዛ መንገድ ዕውቀት ያላቸው እነሱ ናቸው። እንደዛም ሆኖ ግን ኢየሱስ ጌታ ነው። አረ እንደዛም ሆኖ ግን ዕውቀት ያላቸው ስለ መንገድ የሚያውቁ ሰዎች በሙሉ የነገሩን ነገር በሙሉ ትክክለኛ ፍጻሜ ላይ ሊያደርስ እንደማይችል ስለምናውቅ ኢየሱስ ጌታ ነው። ጥበብ ትክክል ነው፣ ምክር ትክክል ነው። ግን ምክርን ይዘናል ለምንወስነው ውሳኔያችን ከእግዚአብሔር ድምጽ ጋር ነው። እንደዚህ እንባላለን፣ እንደዚህ ይለናል፣ እንደዚህ ይለናል። እያንዳንዱ መንገድ ላይ ዕውቀት ያለው ሰው አለ። ዕውቀቱ ግባት ይሆነናል፣ የእግዚአብሔር ድምጽ ግን ውሳኔ ይሆነናል። ግባትን ይዝና እኔ እወስናለሁ። ስወስን ግን የምወስነው በእረኛዬ ድምጽ ነው። ለምን እረኛ የሄደበት መንገድ ነው ፈውስ ያለው፣ ጤንነት ያለው፣ በረከት ያለው፣ የልጆቼ ሰላም ያለው፣ የአገልግሎቴ ፍሬያማነት ያለው፣ የሥራዬ ስኬት ያለው በእረኛው ድምጽ ውስጥ ነው። እግዚአብሔር ለጊዜም ለወቅትም ለወርም ለሳምንትም ለቀንም ለሰዓትም የሚሆን ድምጽ ይናገራል። ነግሬያቸዋለሁ። መኪና እየነዳው አንዴ ኢየሱስ ጌታ ነው ታጠፋለኝ። መንገዱ እኮ ማውቀው ነው። አሁን ከዚህ ተነስቼ እኔ መገናኛ ሄዳለሁ ብል ምንም ጥርጥር የለውም ቤቱ ጋር ሊድ አልልም። ቶሎ አይመጣልህም እኮ የሚመጣልህ ምንድነው? ከዚህ ተነስተ እንዴት አድርገን እንደምትሄድ ታውቀዋለህ። በቃ ካልሆነ ጂፒኤስ ያለ እንትን እንዳይኖርብህ ጃም እንዳይሆንብህ እንጂ እንደው መንገድ ይጠፋብኛል አትልም። የምታውቀው ከተማ ትሆነ። አሁን ለምሳሌ እዚህ እኔ የማውቀው ከተማ ስለሆነ ግራ አይገባኝም። ግን ከጎግል ጂፒኤስ በላይ የመንፈስ ቅዱስ ድምጽ ይበልጣል። በማውቀው መንገድ መንፈስ ቅዱስ አጠፋለኝ። ለምን እንኳን አይባልም። ለምን እንዴት ይባል? ለዛች ደቂቃ ለዛች ሰዓት የሆነ ድምጽ መጣልኝ። ያን ድምጽ ባልሰማ ኖር ባልከተል ኖር ዛሬ እዚህ መሃላችሁ አልቆምም ነበር። ድምጽ ልኮ ላተረፈኝ ጌታ እድሜን ለቀጠለኝ ንጉሥ ክብር ይሆንለት። ስለዚህ እግዚአብሔር ሊታደገንም እግዚአብሔር ፍሬያማ ሊያደርገንም አንደኛ ከአደጋ ሊያወጣን ይሆናል የሚነግረን። ሁለተኛ ደግሞ በመንገዳችን ላይ ኢየሱስ ክርስቶስ ጌታ ነው። ለመጣ ፍሬያማነት ለሚመጣ ስኬት ሃሌሉያ። ለዚህ ነው እግዚአብሔር እረኛዬን የሚያሳጣኝ የለም፣ በለመለመ መስክ ይመራኛል፣ በረፍቷ ዘንድ። ምን ማለት ነው? ለበጉ ስኬት ለበጉ እረፍት ያለው በእረኛው አይን ላይ ነው። የእረኛው አይን የሚገለጠው በእረኛው አፍ ነው። እግዚአብሔር ያየልህ በንግግሩ ይገለጣል። እግዚአብሔር አስቀድሞ ያይልሃል። ይሄ ይሻልሻል፣ ይሄ ይሻልሃል፣ ከእንትና ጋር አውራ፣ ከእንትና ጋር ስራ፣ ዛሬ በዚህ መንገድ አትሄድ፣ ዛሬ በዚህ መንገድ አትስራ፣ ዛሬ ጸልይ፣ ከቤት አትውጣ ሊል ይችላል እኮ። ቢዚ ልትሆን ትችላለህ። ትናንትና ብዙ ቀጠሮ ልትይዝ ትችላለህ። አትውጣ። ለምን? ቀን ላይ ያለው ነገር የሚያውቅ እግዚአብሔር ነው። ከማን ውርደት የሚከለክል እግዚአብሔር ነው። እቤት በመቀመጥ ምን እንደሚያገኝ አታውቅም እኮ። ካደጋ መጠበቅ ብቻ አይደለም እኮ እግዚአብሔር የላከው መልአክ አድራሻ ይዞ የሚመጣው በቤት ቁጥርሽስ ቢሆን። አንዳንድ ሰው እግዚአብሔር መንገድን ያውቅ የለ ይላል እኮ። መንገድን ስለሚያውቅ እኮ ነው እንዳትቅበዘበዝ ዝም ብለህ እንዳዞር አርፈህ ተቀመጥ ይላል አንድ ቦታ። ኢየሱስ ጌታ ነው። የመንፈሱ ድምጽ ያገኛቸዋል። የእግዚአብሔር ድምጽ ያገኛቸዋል። የእረኛው ምልክት በእናንተ ላይ የሆነ በጎቼ እንደሚል የበግ ምሳሌ፣ የበግ ምልክት፣ የበግ ማንነት በእናንተ ላይ ይገኝ በኢየሱስ ስም። ከድምጹ አትጉደሉ። ይሄ በረከት ይበልጣል። ከድምጹ አትጉደሉ። በኢየሱስ አትጉደሉ። ጌታ ይባረክ። ጌታ ይመስገን። እሺ ሰውነንና እንስታለን። መንገድ ይጠፋብናል፣ አቅጣጫ ይጠፋብናል፣ ግር ይለናል። እሑድም ስናገረው ነበር። ከጀርባ ጆሮ ድምጽን ትሰማለች። ወደ ቀኝም ወደ ግራም መጽሐፍ ቅዱስ ምንድን ነው? ወደ ቀኝም ወደ ግራም አትበል ይላል። ግን የተለያየ እርኮ ይገፋል። ሰውነህና ትፈተናለህ። አንዳንዴ መልካም የሚመስሉ ብልጭ ነገር ይዘው ይሄዳሉ። ገዢ የሆኑ ሐሳቦች መንገድ ያስቀይሩናል። ፍሬያማ የሚመስሉ የሚያምር የሚመስሉ
ባይዘው ለሌላ ሰው የሰራ ነገር ለኔ ይሰራል ማለት አይደለም። ለእንትና የሰራ ለኔ ይሰራል ማለት አይደለም። የእንትና መንገድ ሌላ፣ የኔ መንገድ ሌላ። የኔ መንገድ የጻድቅ መንገድ ነው። የኔ መንገድ የሰማይ መንገድ ነው። የኔ መንገድ የእረኛው መንገድ ነው። የኔ መንገድ ቅባት ያለበት መንገድ ነው። የኔ መንገድ ድምጽ ያለበት መንገድ ነው። የኔ መንገድ አምላክ ያለበት መንገድ ነው። የኔ መንገድ ጉብኝት ያለበት መንገድ ነው። ግን ትደክማለህ። የሰው ሐሳብ አለ፣ የራስ ድካም አለ፣ በተለያየ መያዝ አለ፣ ስጋዊነት አለ። በስጋ ዓለም ውስጥ መኖር ድካም አለ። የምንኖርበት ዓለም ብዙ ጥልፍልፍ ነገር አለው። የዲያብሎስ ማጭበርበር አለ፣ የዲያብሎስ ውሸት አለ፣ የራስን ነገር መመኘት አለ፣ ውስጣዊ ፍላጎት አለ። ሰው በራሱ ምኞት አይደል ሲፈተን ይላል እንኳን ይስታል ይላል። በራሱ ምኞት ተፈተነ መሳት አለ። በዚህ ሁሉ መንገድ ስስት የሚራራኝ እረኛ አለ። ለዚህ ነው ድምታዊ ድምጽ ይመጣና መንገዷ በዚህ ነችና በዚህ ሂድባት። ስተህ ለስተህ አሳልፎ የማይሰጥ እንደዚህ አይነት ጉባኤ ስትመጣ እኮ ስም ተጠርቶ ባይተነበይልህም መንፈሱ ያገኘሃል። በቅዱሳን ጉባኤ መገኘት መንፈሱ ያገኘሃል። ኢየሱስ ጌታ ነው። አንድም ሁለትም በተሰበሰባችሁበት በዛ አገኛለሁ ያለ እውነተኛ እረኛ። እስቲ እግዚአብሔር ሃሌሉያ አይሰተኝም በሉ እስቲ። እግዚአብሔር አይረሳኝም በሉ እስቲ። አንተ መንገድ ስተሃል ማለት እግዚአብሔር ስትዋል ማለት አይደለም። ስተህ የሚያቀና ስተህ የሚያስተካክል በድምጹ የሚያርም በምክሩ የሚያቀና መንገድን የሚጠቆመ የሚመክር አምላክ አለ። ከእግዚአብሔር ምክር አትጉደሉ። በኢየሱስ ስም ከአምላክ ምክር አትጉደሉ። መንገዷ በዚህ ሽን ይላል። አይ መንገድ ስተሃል ማለት ነው። አንተ ለራስ መልካም ያልከው መንገድ ለሰው መልካም የምትመስል መንገድ አልችላል የምታበር መንገድ ፍጻሜዋ ግን ምንድነው? አንዳንድ መንገድ እኮ ሞት ነው። ብዙዎች ትክክል ባሉት መንገድ ተጠምደው ተጠልፈው ቀርተዋል። እግዚአብሔር ከማይሆን መንገድ ከስተት አሰራር እግዚአብሔር ያውጣችሁ። አውቀ ስተት ነው ብለህ ከጀመርከው አይደለም ነገር እያወቀው ለተሳተከውማ ንስሐ ነው የሚያስፈልግ። በእግዚአብሔር ፊት ወድቀ ማልቀስ ነው። ትክክል በሚመስል እንዴ ትልቅ ጥፋት ያለ እኮ ትክክል መስሎ ስታየው የሚያምር መስሎ ፍጻሜው ያማረ መስሎ ገብተ የምትከስርበት የምትሰጥምበት ህይወት ነው። እኔ ግን እላለሁ ትንቢታዊ ድምጽ እንደሚያመን እግዚአብሔር እንደሚሰራ የሚያመን በእግዚአብሔር አሰራር እንደሚያመን እግዚአብሔር መልእክተኛ በትውልድ መካከል እንደተላከ እግዚአብሔር ሰው እናገራለሁ። በዘመናችሁ በስተት መንገድ መሄድ አይሆንባችሁ። እግዚአብሔር በድምጹ ጉልበት ይምራችሁ። መንገዳችሁን የሚያቀና የመለኮት ድምጽ ያገኛችሁ። ስለዚህ እግዚአብሔር ይናገራል። ለዓመት ይናገራል፣ ለወር ይናገራል፣ ለቀን ይናገራል፣ ለሳምንት ይናገራል፣ ለሰዓትም ለደቂቃም ይናገራል። ሃሌሉያ አረ ሃሌሉያ። እኔ ከዚህ ወይትም ተናግሬያለሁ። መድረክ ላይ ቆሜ ሮጣ ውጣት አለኝ እግዚአብሔር። ለምን እንዴት ነው ጉባኤ ነው ያገለገልኩ ነው በሙሉ ሰው ምናምን አይደለም ወንድሜ። ሮጬ ነው የምወጣው። ሮጬ በመውጣው መልአክ ያገኘኛል ወይ ከደም ካደጋ ተርፋለሁ። ሮጣ ውጣ እንዴት ነው ወዴት ነው ከየት ነው አይባልም እንዴ። ስንት ሞት እንዳመለኩ ድምጽ በመስማቴ ለምን እዚህ ደረጃ ደረስ? የእግዚአብሔር ስም ምን ሆነ ነው በቃ ሁሉ እንዳገለገልኩ ለምን ከቅባት ማለት ለምን ጎላለሁ ድምጹን እየሰማው እግዚአብሔር በልጅነት ጆሮዬን ከፈተው። አልስትም አላልኩም፣ አልደክምም አልኩ። ደክም ያውቃሉ ግን እሰማለሁ። ስቻውቃሉ እግዚአብሔር በድምጹ አቃንቶኛል። እግዚአብሔር መርቶኛል። በመንገድ ላይ የሚያግዝ መልአክ ልኮ ያውቃል። በመንገድ ላይ የሚረዳ መልአክ ልኮ ያውቃል። ከመለኮታዊ እርዳታ ከእግዚአብሔር አሰራር አትጉደሉ በኢየሱስ ስም። አትጉደሉ በኢየሱስ ስም። አትጉደሉ በኢየሱስ ስም። ስለዚህ እግዚአብሔር ብሎናል ይሄ ወር የበረከት ወር ነው ብሎናል። ስለዚህ እኛ ምን ማዳበር አለብን? የበረከት አስተሳሰብን የበረከት ህሊናን ማዳበር አለብን። ስንጸልይ ስንናገር ስናውጅ በሙሉ ይሄ ወር የበረከት ወር ነው። እግዚአብሔር በዚህ የበረከት ወር ላይ በባሪያው በኩል የበረከት ቅባትንም የበረከት መልአክንም እልካለሁ ብሏል። ይሄን ብሏል ጌታ። ያለንን ሲያደርግ አይተናል። የተናገረውን ሲያደርግ አይተናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። በዚህ እግዚአብሔር ከተናገረኝ ነገር አንዱ ምንድነው? በዚህ ወር ላይ የበረከት መልአክ ይወጣል ብሎኛል። እግዚአብሔር ነገርን የሚያቀና ነገርን የሚያስተካክል ነገርን የሚያሳምር በህይወታችሁ ላይ መገኘት ያለበትን በረከት ወደ እናንተ እንዲመጣ ነገራችሁ ለበረከት እንዲቀየር የምታደርጉት ነገር ነው ለበረከት እንዲሆን መንገዳችሁ ለበረከት እንዲሆን ወዳጅነታችሁ ለበረከት እንዲሆን ስራችሁ ለበረከት እንዲሆን አገልግሎታችሁ ለበረከት እንዲሆን እግዚአብሔር እየሰራ ነው። አለኮ የበረከት አስተሳሰብ ይባላል። ልክ የጥፋት አስተሳሰብ እንደሚባል የበረከት አስተሳሰብ ይባላል። አንዳንድ አስተሳሰብ እኮ ፍሬያማ ነው። አንዳንድ አስተሳሰብ የበረከት ነው። አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መዝሙር 103 ቁጥር 20 እንደዚህ ይላል፣ እናንተ ለቃሉ የምትታዘዙ መላእክቱ ትእዛዙን የምትፈጽሙ እናንተ ኃያላን እግዚአብሔር ባርኩ ይላል።
እናንተ ለቃሉ ምን የምትሉ የምትታዘዙ ሁሌ የመለኮትን ቃል ሕያው አድርገው የሚገለጡ ወይ ደግሞ ሕያው አድርገው የሚያወጡ ሕያው አድርገው የሚሰሩ ሰራዊቶች አሉ። የመላእክቶች ሥራ የእግዚአብሔርን ቃል ሕያው አድርጎ መግለጥ ነው። በተነገረው ቃል ልክ መዘርጋት ነው። ያንን ቃል ፍሬያማ ማድረግ ነው። የተነገረን የንጉሳቸውን ቃል እንዲሰራ ማድረግ ነው። ኢየሱስ ጌታ ነው። የእግዚአብሔር ቃል በራሱ ብቁ አይደለም ወይ የሚል ሰው ይኖራል። የእግዚአብሔር ቃል በራሱ ብቁ ነው። በቃ ድምፁ ራሱ በቂ ነው። ሃሌሉያ። ድምፁን ግን ሕያው አድርገው የሚሰሩ ሰማያዊ አሰራሮች አሉ። በመሰረቱ እግዚአብሔር ለሚሰራበት የሥራ መንገድ ቅርጽ የምትሰጠው አንተ አይደለህም። ሁሌን እናስባለን ሰው ልዩ ፍጥረት እንደሆነ ባውቅም ሰው ግን እግዚአብሔርን መቆጣጠር ይፈልጋል። እኛ የካሪስ ሎጓችን ነው ሞቷችን ጭምር ነው። እግዚአብሔር ይመክራል እንጂ አይመከርም። እግዚአብሔር እንደዚህ አድርገህ ስራ አትለውም። እግዚአብሔር እሰራለሁ ሲል እሺ ነው የምትለው። አሜን። የጌታ ባሪያ ሆይ እንደ ቃልህ ይሁንልኝ፣ አርጅቻለሁ፣ ድንግል ነኝ ምናምን አይሰራም። መለኮት ታመጣ ድምፅ እንደወደደ አድርጎ ይሰራል፣ እንደፈለገ አድርጎ ይሰራል። እግዚአብሔር ከሚሰራባቸው የሥራ አለቆች ወይ ደግሞ የሥራ ማስተግበሪያ መንገዶች መካከል መላእክቶች ናቸው። እግዚአብሔር የበረከት መልአክ አውጥቷል። አንድ ቃል አንብብላችሁ ፊልጵስዩስ 4:19 ላይ አለ። ልጨርስ ስለሆነ አምላኬ እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሙላባችሁ። ይሄ ራሱን የቻለ ቃል ነው አይደለ? ይሄ ቃል በእናንተ ሕይወት ላይ በሙላት እንዲገለጥ፣ በእናንተ ሕይወት ላይ በአቅርቦት እንዲገለጥ የሚሰሩ መላእክቶች አሉ። ሃሌሉያ። የሚሰሩ መላእክቶች አሉ። ኢየሱስ ጌታ ነው። ዕብራውያን 1:14 እንደዛ የሚለው የዳኑትን ለማገዝ ለማገልገል የሚላኩ መናፍስት አይደሉምን? እኛ ባለንበት የኪዳን ዓለም ውስጥ እኛ ባለንበት የብርሃን ዓለም ውስጥ ኢየሱስ ጌታ ነው። የብርሃን አገልጋዮች አሉ። ሰዎች እኮ ከጨለማ ዓለም ጋር ኪዳን ከገቡ በኋላ በምንም ኪዳን ከገቡ በኋላ ስራቸውን፣ ቤታቸውን፣ ነገራቸውን በሙሉ የሆነ አካል እንደሚጠብቅ፣ ቢዝነሳቸውን የሆነ አካል እንደሚያስተካክል፣ ገቢ የሆነ አካል እንደሚያመጣላቸው ያምናሉ። ይሄ አካል እኮ የጨለማ ሰራዊት ነው ወይ የተመደበላቸው የጨለማ መልአክ አጋንንት ማለት ነው። እኛም የብርሃን ዓለም ልጆች ነን። እግዚአብሔር ስለኛ ህይወት፣ እግዚአብሔር ስለኛ ድምጽ፣ እግዚአብሔር ስለኛ በረከት የሚሰሩ መላእክቶችን ያመጣል። እግዚአብሔር ዛሬ የጸለይ ካለ ነገር ምንድነው? ትንቢት ይፈጸም ዘንድ ዘመኑ መጥቷል አለ። አላጣራው ለኔ ነው ለቸርች ነው አላልኩም፣ ግን ስለሰማው ነገርኳችሁ አለኝ። ትንቢት ይፈጸም ዘንድ ዘመን መጥቷል አለ። ሕዝቅኤል ላይ ባለ ቃል የተናገረ ትንቢት ይፈጸም ዘንድ ዘመን መጥቷል። ሃሌሉያ። እግዚአብሔር ለተናገረው ድምጽ፣ እግዚአብሔር ለተናገረው አዋጅ፣ እግዚአብሔር ለተናገረው ቃል ሕያው አድርገው የሚገልጡ፣ ሕያው አድርገው የሚሰሩ የቅዱሳን መላእክቶች አገልግሎት አለ። እግዚአብሔር እልፍ አላፍ አድርጎ የፈጠራቸው እልፍ አላፍ ስራ ስላለን እልፍ አላፍ ናቸው። እግዚአብሔር ለአምልኮ ከሆነ ክሩቤሎች ብቻ ይበቃል ወይ ሱራፌሎች? አየ በእግዚአብሔር ዓለም ውስጥ ስራ አለ። ኢየሱስ ሲናገር አባቴም ይሰራል እኔም እሰራለሁ አለ። የእግዚአብሔር ስራ ቀጥሏል። እግዚአብሔር ዛሬ በእኔም ህይወት እየሰራ ነው። እግዚአብሔር ዛሬ በእናንተ ህይወት እየሰራ ነው። እኔ እናገራለሁ በሚቀጥለው ቀን እግዚአብሔር በስራ ላይ ይሆናል። እግዚአብሔር እየሰራ ነው። እግዚአብሔር ቤቴን እየሰራ ነው። አገልግሎቴን እየሰራ ነው። እኔንም እየሰራ ነው። ልንገራችሁ፣ እግዚአብሔር እኔን በመንፈሱ ይሰራል። እግዚአብሔር ስራዬን በመላኩ ይሰራል። የመንፈስ ቅዱስ ትልቁ ስራ ነገር መስራት አይደለም፣ እኔም መስራት ነው። ኢየሱስ ጌታ ነው። የመንፈስ ቅዱስ ትልቁ ስራ እኔን መስራት፣ የኔን አስተሳሰብ መቀየር፣ የኔን እድገት ወደ ክርስቶስ እንዲሆን ማድረግ፣ ልቤን ሐሳቤን ሰማያዊ ማድረግ። ሃሌሉያ። እኔን የምመች የእግዚአብሔር ህንጻ አድርጎ መገንባት ነው። መላእክቶች ደግሞ ስራዬን ይሰራሉ፣ የኔን ስራ ይሰራሉ። በህይወቴ ላይ ያለ ነገር በሙሉ ከኔ ውጭ ያለ ነገር በሙሉ በመላእክቶች ይሰራል። በውስጥ ያለውን መንፈስ ቅዱስ ይሰራል፣ በዙሪያ ያለውን መልአክ ይሰራል። እኔ እላችኋለሁ የበረከት ወር ነው። በኢየሱስ ስም የበረከት ወር ነው። በኢየሱስ ስም የበረከት ወር ነው። ዳንኤል 6 በጣም የሚገርም ቃል አለ። ሁላችንም የምንወደው በጣም ደስ የሚለኝ ቃል ነው። የኪዳን አባቶች የሄዱበት መንገድ እኮ በጣም ይገርማቸዋል። ከነሱ አይደለም የምንማረው
ህይወታችንን እኮ ዕብራውያን 11 አንብበን እኮ በዛ ነው የምንፈትሸው። ለምናልፈው ለእያንዳንዱ የህይወት ፈተና ዕብራውያን 11 ላይ ያሉ አባቶች ምስክሮቻችን መበርቻዎቻችን ናቸው። ከነሱ የት ብዙ እንማራለን። የነሱ የት ብርታታችን ነው። የነሱ መንገድ መንገዳችን ነው። ኢየሱስ ጌታ ነው። ስደክም የማይወሰው አለ፣ ሲጠፋብኝ የማይወሰው አለ፣ ስፈተን የማይወሰው አለ። ልክ እንደዛ ዳንኤልን ሳነብ ብርታት ይሰማኛል። ዳንኤልን ሳይ እግዚአብሔር እንደማይክድ ይሰማኛል። ዳንኤልን ሳነበው የሚሰግድ ሰው ፍጻሜ እንዳለው ይሰማኛል። ዳንኤልን ሳይ እግዚአብሔርን የሚያይ ሰው እንደማይወረድ ይሰማኛል። አሜን። ኪዳን ብለህ አትዋረድም። ኪዳን ብለሽ አትዋረጅም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወደ ጉድጓድ ተጣለ። በመስገዱ ወደ ጉድጓድ ተጣለ። አምላኩ በማምለክ ወደ ጉድጓድ ተጣለ። ከዛ መጨረሻ ላይ ንጉሥ ሄደ ዳንኤል ሲጠይቀው ያለውን ነው ማምንብላችሁ። ወደ ጉድጓድም ቀርቦ ይላል በሐዘን ድምፅ ንጉሥ ኮን ዳንኤል የይሖዋ አምላክ አገልጋይ ቆይ ዳንኤል መትረፉን ሳያውቅ እኮ ነው የይሖዋ አምላክ አገልጋይ የሚለው። ይሁን ዳንኤል ላይ የሆነ ፍሌቨር አለ፣ ሰማያዊ ፍሌቨር። ጥለኸው ራሱ ገና ሳይናገር እኮ ነው የይሖዋ አምላክ አገልጋይ የምትለው። የሆነ ሕያው ነገር እንዳለ ያስታውቃል። የሆነ ሐውልት አይደለም የሚሰግድለት፣ ሕያው አምላክ ነው። ሕያው አምላክ ነው። የምናመልከው ሕያው አምላክ ነው። የምንከተለው ሕያው አምላክ ነው። የምናምነው ሕያው አምላክ ነው። ገና እኮ ዳንኤል ድምፁን ሳያሰማ ነው ንጉሡ የሕያው አምላክ አገልጋይ ሆይ። ይገርማል እኮ ዳንኤል የሆነ መዓዛ አለው፣ ያስታውቃል። ሰግዶ ሲነሳ ዝም ብሎ ለጣዖት እንዳልሰገደ ያስታውቃል። ኢየሱስ ጌታ ነው። የሚፈታተናችሁን አትስሙ። እየተከተሉ ጌታን በመከተልሽ ምን አተረፍሽ? አትስማቸው። የኛ ተርፋችን አምላካችን ራሱ ነው። በእጄ ላይ ያለ ገንዘብ አይደለም ትርፌ፣ በአምላኬ ፊት መስገዴ ነው ክብሬ። እንዴ ኢየሱስ ጌታ ነው። ነገር እየቆጠርኩ አይደለም እኮ ምኖረው እኔ የአምላኬን ቸርነት፣ የአምላኬን ምሕረት፣ የአምላኬን ማዳን፣ የአምላኬን ፍቅር አመልክ ዘንድ እንኳን መረጥከኝ። አገለግል ዘንድ እንኳን መረጥከኝ። አውቅ ዘንድ እንኳን መረጥከኝ። እግዚአብሔርን ያወቃችሁ በልጁ በኢየሱስ ክርስቶስ በኩል ሄዳናችሁ የዘላለም ሕይወት ያገኛችሁ ለአብ የምትሰግዱ ያህዌን የምታመልኩ ለጌታ ክብር አምጡ። የይሖዋ አምላክ አገልጋዮች በአምላካችሁ የምትተማመኑ ኢየሱስ ይባረክ። ኧረ ኢየሱስ ይባረክ። የአምላክ አገልጋይ ዳንኤል ላይ ሁልጊዜ የምታመልከው አምላክ ከአንበሶች ሊያድን ችሏልን ብሎ ተጣራ። ዳንኤልም እንዲህ ብሎ መለሰ፣ መኖሩን አረጋገጠ። አንበሶች አልበሉትም፣ ይበሉታል የተባሉት አልበሉትም፣ ያደቁታል የተባሉ አላደቁትም፣ ይቀረጥፋል የተባሉ አልቀረጠፉትም። ዳዊት የእስራኤልን ጉባኤ ሰበሰበና እንደዚህ አለ። ንግስና ላይ ተቀምጦ ዙፋን ላይ ሆኖ ሰበሰበ። አሁን ይሁዳን አይደለም እስራኤል ለመሰብሰብ ይችላል። ሰበሰበና እስራኤል እንዲህ በል፣ እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶች በእኛ ላይ በተነሱ ጊዜ፣ ቁጣቸው በእኛ ላይ በነደደ ጊዜ ሕያዋን ሳለን በዋጡን ነበረ። ለጥርሳቸው ንክሻ አሳልፎ ያልሰጠን ሕያው አምላክ ይባረክ። እግዚአብሔር ስላለ ነው ያለነው። እግዚአብሔር ስላለ ነው የቀጠልነው። እግዚአብሔር ስላለ እንኖራለን። እግዚአብሔር ስላለ እንቀጥላለን። የሆነ ቦታ የምንቆም ሰዎች አይደለንም። የዘላለም መንገድ ተጓዥ ነን። የክብር መንገድ ተጓዥ ነን። አንድ ሰው ጮሆ እግዚአብሔር ከኔ ጋር ነው ይበል። እስቲ እህቴ እኔን የሚጠብቅ አይተኛም አያንቀላፋም። ያመለኩት አምላክ አይተወኝም። ኢየሱስ የመጨረሻውን የኪዳን ቃል ሲነግራቸው እነሆ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ምን አለ? አልተዋችሁም፣ አልጠላችሁም። አባት እንደሌላቸው ልጆች አልተዋችሁም። የምናመልከው አምላክ አብሮን የሚኖር ነው። የሚከተለን አምላክ ነው። ስንወድቅም አብሮን አለ። ጉድጓድ ስንገባም አብሮን አለ። ዙፋንም ሲሰጠን አብሮን አለ። ይኸውልህ ሹመት የሰጠ ጌታ ከሹመት ስትነሳ ጥሎ አይሄድም። የሰው ድምጽ ሲቀየረ፣ የሰው አዋጅ ሲቀየረ፣ የሰው ወዳጅነት ሲቀየረ የማይተው ጌታ፣ የማይተው ንጉሥ፣ የማይረሳ ጌታ፣ የማይጥል አምላክ ለስሙ ክብር ይሁንለት። እልልታ የሚያውቅ ሕዝብ የተባረከ ነው። እስቲ እልልታ። አየህ ቤተ መንግሥት ተሾመ ስትሰግድለት አይደለም አብሮ ያለው እዛም አለ። ጉድጓዱ ስም ተጥለሃል። የከፍታዬም የዝቅታዬም አምላክ ነው። በየትኛውም ዘመን የማይተወኝ ጌታ ነው። ከውድቀት የሚያወጣኝ በሱ ድምጽ ነው። ከውድቀት የሚወጣ በሱ ክብር ነው። ከውድቀት የሚወጣ በሱ መሰላል ነው። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ አነሰው ጮሆ የዘላለሜ ይበለው። አረ ድገሚና የዘላለሜ ነህ በዩሴ እስከ ሽምክልና የምትሸከመኝ ነህ።
አብረኸኝ ያለህ ነህ። የማትወኝ ጌታ ነህ። ያገለገልኩ ጌታ መታመኛዬ ነው። ምሕረቱ እስከ ሺህ ትውልድ ነው ይላል። ከኔ የሚያልፍ ኪዳን አለው። ለልጅ ልጆች የሚያልፍ ኪዳን አለው። ለትውልድ የሚያልፍ ኪዳን አለው። እኔ ጋር የማይቀር ኪዳን አለው። የማይረሳ ኪዳን አለው። ስትጣል የሚያግዝ ኪዳን አለው። ስትወድቅ የሚያነሳ ኪዳን አለው። ስትረሽ የሚያነሳ ኪዳን አለው። ዳንኤልም እንዲህ ብሎ መለሰ። እንደው ዛሬ አንድ ሰው ከወደቀበት ውስጥ የሚመልስበት ድምጽ ያገኘው በኢየሱስ። የትም ውስጥ ብትሆኚ የሆነ ድምጽ ከውስጥሽ ይውጣ። ሞተሻል ተብሎ አለው የሚያስብል፣ ወርቀሻል ተብሎ ኧረ አለው የሚያስብል፣ አበቃል ሲባል ኧረ አለው የሚያስብል ድምጽ። ንጉሥ ሆይ ለዘላለም ንጉሥ ንገስ። ንጉሥ ሆይ በፊት ቅኖኜ ስለተገኘው ባንተም ፊት በደል ስላልተገኘብኝ አምላኬ 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 መልአኩን ልኮ አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም። በወዳጅነት አይደለም የማሩት፣ ከመግባቱ በፊት ስጋ ስለቀለባቸው አይደለም የማሩት። በፍሬንድሺፕ አይደለም የምናመልጠው፣ በኮቨናንት ነው የምናመልጠው። በወዳጅነት አይደለም፣ በኪዳን ነው የምናመልጠው። መልአኩ የሚመጣው ኪዳን አይቶ እንጂ ሙድ አይቶ አይደለም። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አየዳ አንበሶቹ ተቀልበው አይደለም የታውት፣ አይደለም መልአክ ተልኮ ነው። በኢየሱስ ስም ዛሬ የምትሄዱበት መንገድን የማይወክል የክብር መንገድ ተከፈተ። ይሄ ወር ሳያልቅ ለዘመናችሁና ለአገልግሎታችሁ፣ ለህይወታችሁ፣ ለቤታችሁ የሚሆን የበረከት ናዳ፣ የበረከት ዝናብ፣ የበረከት ምንጭ ፈለቀላችሁ። እግዚአብሔር በላከው መልአክ ቤታችሁ ተሰራ። እግዚአብሔር በላከው መልአክ መንገዳችሁ ተሰራ። አንድ ቁጭ በሉና ይሄን ቃል አንብቤ እጸልያለሁ፣ ጨርሳለሁ። በቃ ዘፍጥረት 24:40 ዘፍጥረት 24:40 የምታውቁት ታሪክ ነው። የምታውቁት ታሪክ ነው። አብርሃም ዘፍጥረት 24 ሲጀምር አብርሃምም ሸመገለ ይላል። አሸመገለ። አሁን ድካም መጣ። ልጁን ግን እንደዚህ ጥሎት መሄድ አልፈልግም። ከኪዳን ቤት ከእርሱ ነገድ እሱ ከሚያውቀው ዘር ለልጁ ሚስት ፈለገ። ስለዚህ እሱ መሄድ አይችልም፣ ደክሟል። ትናንት ተራራ ወጥቷል። ዛሬ ግን መንገድ መሄድ አይችልም። ያለው አማራጭ ምንድነው? ባሪያው መልአክ ነው። እሱ ቤት ያለን አገልጋይ መልአክ ነው። ላከው። እንደዚህ አለው፣ ሂድ ከእንደዚህ ሂድና ለልጄ ምን በልልኝ መርጣ አምጣልኝ ብሎ። የሚገርማችሁ አብርሃም የኪዳን ሰው አይደለ? የተነካከው ዓላማ አለ እኮ። የእግዚአብሔርን አሰራር ያውቃል። ሂድ ለሚለው ሐሳብ ብቻ አሳልፎ አልሰጠውም። ሂድና አምጣ ለሚለው ሐሳብ ብቻ። እንዴ ባሪያው ትክክለኛ ሚስት እንደሚመርጥ በምን ይታወቃል? እኔ በዚህ ወር አትስቱ። በኢየሱስ ክርስቶስ መንገዳችሁ የጥፋት አይሆንም። እቅዳችሁ የኪሳራ አይሆንም። በኢየሱስ ስም አይሆንም። በምንም አይነት መንገድ ብዙ ሺህ ሰው ወይ ብዙ መቶ ሰው ካለበት 200 300 ልጃገረዶች ካሉበት የይስሐቅ ሚስት በምንድን ነው የምትለየው? በምንድን ነው የምትለየው? አየ ባሪያው መጓዝ ይችላል ብላ ትልከው። አየ ቀለባ ሲዞ ነው የላከው፣ ግን የፈለገው ትክክለኛ ሚስት ነው። ትክክለኛ ሚስት፣ ትክክለኛ በረከት እንዴት ይገኛል? ሚስት እኮ ትክክለኛ ሚስት እኮ ትክክለኛ በረከት ነች። እንዴት ነው የሚገኘው? ዝም ብሎ እንዴት ነው የሚገኘው? ባሪያው ያለውን ተመልከቱ። ከአብርሃም ጋር የተዋሩትን እርሱም እንዲህ አለኝ። ማ አብርሃም ለማን? ለባሪያው። ሂድ ብቻ አይደለም ያለው ሂድ ብቻ አይደለም ያለው። እርሱም እንዲህ አለኝ አብርሃም አካሄደን በፊቴ ያደረኩት ያህዌ እግዚአብሔር ያህዌ። ይሄ ነው ትልቁ ሚስጥር ያለው። አካሄደን በፊቱ ያደረኩት ያህዌ። ምክንያቱም እግዚአብሔር ብሎታል፣ በፊቴ ምን በል ብሎታል? ተመላለስ ብሎታል። በፊቱ ሲመላለስ የተነካከው ዓለም አለ። የኪዳን ዓለም ከሱ ጋር ተጣብቋል። አብርሃም በዘመኑ ይሄን አታውቅም እኮ የተለማመደው ልምምድ አለ። ታውቃላችሁ መጽሐፍ ውስጥ ያልተጻፈልን ብዙ መለኮታዊ ልምምዶች እንዳሉ። የእግዚአብሔር መለኮታዊ አጀንዳ ምንድን ነው?
ልጁ ኢየሱስን መግለጥ ነው አይደል? ስለዚህ ብዙ እኮ ልምምዶች አሉ፣ በጣም ብዙ ልምምዶች። ስለዚህ ምንድን ነው ያለው? በፊቴ አካሄደም በፊት ያደረኩት እግዚአብሔር ያህዌ ምን ይላል? መልአኩን ካንተ ጋር ይልካል። አየ የአብርሃም ድፍረቱ የሚወጣው መልአክ ነው። የበረከት ወር ነው። ከገዛ ወገኖቼ ከአባቴ ቤት ለልጄ ምስት እንድታመጣለት መንገድህን ያቀናል። መንገድህን ያቀናል። እዚህ የባሪያ የአብርሃምን የባሪያውን ድምጽ ሰምቶ ወጣ። አብርሃም ደግሞ የያህዌ ባሪያና ወዳጅ ነው። እዚህ መንገዴን በፊት ያርኩት ያህዌ ምን ያደርጋል? መልአኩን በፊት ይልካል። ምን ያደርግልሃል? መልአኩን መንገድ ምን ይላል? ያቀናል። ዛሬ ባሪያው እየሄድን እዚህ ያለ ይሄ መልአክ ወጥቷል። ጌታዬ አብርሃም ከፊት የሚወጣ መልአክ አለ ብሎኛል። እዚህ የወጣ መልአክ አለ። አብርሃም አሜን ለባሪያው ሐሳብ አይደለም ይሄን ትልቅ የበረከት መንገድ አሳልፎ የሰጠው ለማይስተው መልአክ እንጂ ለማይስተው መልአክ እንጂ። አየ ባሪያው አብርሃምን ታዞ መውጣቱን ነው። የጌታ መልአክ ግን ለይስሐቅ የሚሆነውን ሚስት ለይስሐቅ የምትመቸው ሚስት ትክክለኛውን የበረከት ሰው ትክክለኛውን የበረከት መንገድህን ምን ይላል? ያቀናል። አብርሃም የላከው ሎሌ የውሃው ጉድጓድ ጋር ሲደርስ የወደፊት የይስሐቅ ሚስት የውሃው ጉድጓድ ጋር እኩል ሆነ። በኢየሱስ ስም የበረከት መንገዳችሁ ይከፈት። የበረከት መንገዳችሁ ይከፈት። የበረከት መንገዳችሁ ይከፈት። አንተ ባታየውም ይኸው ዛሬ እነግርሃለሁ፣ የበረከት መልአክ አይቶሃል፣ አይቶሻል። አንድ ሰው በእግዚአብሔር አሰራር አምናለሁ ብሉት። በእግዚአብሔር አሰራር የምታምኑ ሰዎች እግዚአብሔር አምላክ መንገዳችሁን አቀና። እግዚአብሔር አምላክ መንገዳችሁን አቀናው። እግዚአብሔር አምላክ መንገዳችሁን አቀናው። ትክክለኛ ሚስት ይዞለት መጣ። ለምን? ትክክለኛ መልአክ ወጥቷል። ትነሳላችሁ። በህይወታችሁ ላይ ነገርን የሚያጨልሙ በባለፈ ዘመናችሁ ላይ ምልክት አድርገው ይሰሩ የነበሩ የጨለማ ኃይሎች፣ አጋንንታዊ ሰይሮች፣ የጨለማ መላእክቶችና መልእክተኞች ከናንተ ህይወት ላይ ተነሱ። መንገዳችሁን የሚያበላሹ ወደ ኪሳራ መንገድ የሚወስዱ መንገዳችሁን የሚያጨልሙ መንገዳችሁ እንዲበላሽ የሚያደርጉ የጨለማ መልእክተኞች ዛሬ ከህይወታችሁ ላይ ተነሱ። በኢየሱስ ስም ተነሱ። በኢየሱስ ስም ተነሱ። በኢየሱስ ስም ተነሱ። ወሳኝ መንገድ ላይ ስትገቡ፣ ወሳኝ ነገር ላይ ስትደርሱ የስህተትን ነገር በእናንተ ላይ የሚረጩ አይምሯችሁን የሚይዙ ጤናችሁን የሚይዙ በዙሪያችሁ የሚመጣውን የሚይዙ የተገባ ሳይሆን ባልተገባ መንገድ እንድትሄዱ የሚያደርጉ በበረከት አሰራር ሳይሆን በእርግማን መንገድ እንድትሄዱ በውድቀት መንገድ በኪሳራ መንገድ እንድትሄዱ የምታደርጉ ትክክለኛ ነገር መምረጥ በሚገባችሁ ሰዓት ላይ ትክክለኛ ነገር እንዳትመርጡ ሲያደርጉ የነበሩ በእናታችሁ ቤት በእርግማን በአባታችሁ ቤት በእርግማን እናንተ ባለፋችሁበት ዘመን ሳታውቁት በተለያየ ምክንያት ተነካክተው ወደ እናንተ ዓለም ወደ እናንተ ህይወት የገቡ ጨለማዎች የጨለማ አሰራሮች እንዲወጡ ዛሬ አዛለሁ። በኢየሱስም ህይወታችሁን ይልቀቁ። አገልግሎታችሁን ይልቀቁ። ስራችሁን ይልቀቁ። ቤታችሁን ይልቀቁ። ትዳራችሁን ይልቀቁ። ልጆቻችሁን ይልቀቁ። መንገዳችሁን ይልቀቁ። ውሳኔያችሁን ይልቀቁ። ልቀቁ። እግዚአብሔር ባመጣው ድምፅ በመሰዊያው ጉልበት እናገራለሁ። መንገዳችሁን የሚያቀኑ መላእክቶች ይውጡላችሁ። መንገዳችሁን የሚያቀኑ መላእክቶች ይውጡላችሁ። መንገዳችሁን የሚያቀኑ መላእክቶች ይውጡላችሁ። መንገዳችሁን የሚያሳምሩ መላእክቶች ይውጡላችሁ። መንገዳችሁን የሚያሰቡ መላእክቶች ይውጡላችሁ። መንገዳችሁን የሚያቀኑ መላእክቶች ይውጡላችሁ። እኔ ባርካቸዋለሁ፣ አትስቱም። እተነብያለሁ፣ አትስቱም። እባርካለሁ፣ አትስቱም። ትክክለኛ መንገድ፣ ትክክለኛ ስራ፣ ትክክለኛ ምርጫ፣ ትክክለኛ ውሳኔ በእናንተ ላይ ይሆናል። በጌታ በኢየሱስ ስም፣ 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 በጌታ በኢየሱስ ስም አምላኬ ሰምቼሃለሁ። ሁላችንም እናውቃለን።
ሲታወጅ ወሩ ሲታወጅ በዚያ 15 ቀን ውስጥ በካሪስ ላይ የተደረገው በካሪስ በ12 ዓመት ጉዞ ያልተደረገ ነው። ኖርማል አይደለም። በረጅም ጊዜ የምናደርገው በአጭር ጊዜ ያደረገ የበረከት መልአክ ወጥቷል። ስራ አገልግሎት በቤት ላይ ያለ የትኛው መንገድ በኢየሱስም በበረከት ጉልበት ተቀየረ። መንገድ ቀናላችሁ። ይሄን ድምጽ የላከ በፊቱ የቆም ነው ይሄው አምላክ ያህዌ በፊታችሁ መልአክ ላከ። ፈጽሞ ልታገኙአቸው የማትችሏቸውን ሰዎች ልትገናኙ የማትችሉትን ኮኔክሽን ወደ ሐሳባችሁ ሊመጣ የማይችል ፍሬያማ የሆነ ሐሳብ fruitful idea blessing connection in the name of Jesus በጌታ በኢየሱስ ስም መንገዳችሁ ቀና ሕይወታችሁ አማረ አገልግሎታችሁ ተስተካከለ መንገዳችሁ ተስተካከለ የቤታችሁ መንገድ ተስተካከለ ነገርን የሚያቀና መልአክ ወጣ ነገርን የሚያሳምር መልአክ ወጣ እኔ ከማንም ሰው ይልቅ የኪዳን አባት የአብርሃም ድምጽ ይበልጥብኛል መልአክ ይልካል ብሎ የሚያወራው የአብርሃም ድምጽ ይበልጥብኛል የሰማችሁ ነው እንዴት መልአክ ይላካል ከሚል ድምጽ ይልቅ እኔ እናገራለሁ ይኸውላችሁ ከመሰዊያ ላይ የመላእክቶችን አገልግሎት ከማወጅ ይልቅ የሰማችሁ ነው የጨለማ ኃይሎች የሆነ ቦታ ሄደው የሚያመጧቸው ያጋንንቶች አሰራር እኮ ብዙ ነው እኛ ግን ዘመንን እንዋጃለን ትውልድን እንቀይራለን በሄዳችሁበት መንገድ ሁሉ መላእክቶች ያገኟቸዋል የምንወዳደርበት ዓለም እኮ ብዙ አሰራር ያለበት ነው እግዚአብሔር በምድራችን ላይ ያሉ ቅዱስ መሰዊያዎችን በእንደዚያ ድምጽ ይውረሳቸው ታዲያ የሚገዳደረን እኮ የጨለማ ዓለም ብልጫን ያገኘብን የጨለማ ዓለም እኮ የጨለማ ሰራዊትን አሰልፎ እየሰረቀን እየዘረፈን ተከራካሪዎቻችን ተወዳዳሪዎቻችን ብልጫ እየሰጠ እኛ ደግሞ በለቅሶ ጌታ ሆይ አታየንም እያለን እግዚአብሔር አይቶሻል የበረከት ወር ነው ይሄ ወር በድል ይጠናቀቃል ይሄ ሳምንት በድል ይጠናቀቃል ነገ የድል ቀን ይሆናል ይሄ ምሽት የድል ቀን ይሆናል በረከት በእናንተ ላይ ነው እጃችሁን አንሱና መንፈስ ቅዱስ ጋር አውሩ በጌታ በኢየሱስ በመንፈስ ምልክት በእግዚአብሔር አሰራር ባረኳችሁ በመንፈስ ምልክት በእግዚአብሔር አሰራር ባረኳችሁ በመንፈስ ምልክት በእግዚአብሔር አሰራር ባረኳችሁ ሌላ እኔ እናገራለሁ አንዳንድ በረከት የተነካከው ዓለም ይበልጣል እኔ በተደጋጋሚ ከመላእክቶች ዓለም ጋር ብዙ ኢንካውንተር አለኝ ብዙዎቻችሁ ታውቃላችሁ በቅርብ ያላችሁ ተነግረው የማያልቁ በጣም ብዙ ምስክርነቶች አሉ በመላእክቶች አገልግሎት የጠራኝ አምላክ ያደረገው የሥራ ባለቤት እግዚአብሔር ነው ያደረጉት ግን መላእክቶች ናቸው ፈውስ የማን ነው የእግዚአብሔር ነው ፈዋሽ አምላክ ነው አይደል ያለው ኢየሱስ ጌታ ነው አሜን ጀሆቫ ራፋ ነው ስሙ ራሱ አይደል ፈዋሽ ነው ጀሆቫ ራፋ ግን የሰማችሁ ነው ወይ ያን ውሃ የሚነዋውጠው ግን ማን ነበረ መልአኩ ራፋ የሚለውን ስም ለመግለጥ መልአኩ ተገለጠ አሜን ባራኬል የሚባል መልአክ ወጥቷል ብያችኋለሁ ባራኬል እግዚአብሔር ይባርካል ማለት ነው ኢየሱስ ጌታ ነው የበረከት መልአክ ወጥቷል የበረከት እጅ ተዘርግቷል ፈውስ ሆኖ ሳለ መላእክቶች ይፈውሳል በፈውስ ራስ ይሳተፋል መንፈስ ቅዱስም ይፈውሳል ኢየሱስ ጌታ ነው ቅርጽ አታውጣለትም ለእግዚአብሔር አሰራር እፈውሳለሁ ታላ አሜን ነው የምትለው በዚህ በኩል ፈውሰን ትለዋለህ እንዴ እኛ ትንሽ ሰዎች ነን እሱ ትልቅ አምላክ ነው እንደወደደ አድርጎ ይሰራል ደግሞ በዚህ ወር ብሏል በመንፈስ በበረከት ቅባትም በበረከት መልአክ መገለጣል ብሎኛል እግዚአብሔር በዚህ ቀን በታወጀ አዋጅ በህይወታችሁ ላይ ነገር ሁሉ በመላእክቶች አገልግሎት ወደ በረከት ተቀይረዋል መንገዳችሁ ቀንቷል በኢየሱስ ስም እጃችሁን አንሱ በኢየሱስ ስም በዚህ ምስክርነት ትመለሳላችሁ ሆነ አሜን